ጉድ ጉድ አለ። ጉድ ሳይሰማ መስከረም አይጠባም እንደሚባለው እንግዲህ በሩታዬ እርግዝና ጠላት ሲቃጠል ወዳጅ ደግሞ በጣም ደስ እያለው ይገኛል። ሄርሜላ አሁን ላይ የአብርሽ መጠቀሚያ እንደሆነች እንግዲህ ብዙ ምንጮች ፍንጮች እየወጡ ይገኛሉ። እውነቴን ነው። ሄርሜላዬ የአብርሽ የሩታ ሞግዚት ልጅ አሳዳጊ በዚህ ላይ ውሽሚት ልትሆኝ ውሽማ ሆነሽ ልጅ አሳዳጊ ልትሆኝ ነው ማለት ነው። እና ካሁኑ የራስሽን መስመር ይዢ ይሻላል፣ ጊዜው ሳይረፍድ ማለት ነው። እንግዲህ አዲስ ነገሮች እየተሰሙ ነው። አብርሽ ለሩታ በሁለተኛ ልጇ አላምንም፣ ቆይ ትንሽ ተረጋጉ፣ እርግዝና ተሆነ ይገፋል፣ ፌክ አሰርተሽ መተሽ ነው ከዶክተር ጋር ተነጋግረሽ ብሎ ነበረ። ለኤፋ ይዟት የመጣ ሰዓት ማለት ነው። እንግዲህ ፌክ እንዳልሆነና ትክክለኛ ያው ጽንስ በሆዷ እንዳለ ተረጋግጧል ማለት ነው። በዚህም የተነሳ ማንም ሰው ሳይሰማ ለሩታዬ በድጋሜ ቤት እየገዛላት እንደሆነ ሄርሜላ ይህንን ጉዳይ እንዴት ትቀበለዋለች? ያው ምናልባት የሀብታም ልጅ ነኝ ቤቱ አያስፈልገኝም ልትል ይሆናል፣ እንደ ጌሙ ማለት ነው። እና ለሜሪ የመለሰችውን አይታችኋል መቼም። እኔ ጌም የሚያስፈልገኝ ሰው አይደለሁም፣ ግን ለበዓሉ ድባብ ብዬ ነው የተጫወትኩት ብላ ዋሽታለች ማለት ነው። እና እንግዲህ ሳምንት ሳይቀረው ነበረ የሩታና የሄርሜላ ጌም አለ ብሎ ያው አብርሽ ኮሚኒቲ ላይ ሲለጣጠፍ ቲክቶክ ላይ ሲለጣጠፍ ሲሯሯጥ የነበረው ማለት ነው። መጀመሪያ እንግዲህ አብርሽን ማጣት አልፈልግም፣ እሱን ወድጄ ልጁን መጥላት አልችልም ብለሽ ነበረ ሄርሜላ። የመጀመሪያ እንግዲህ ልዑል ያው ከአንቺ በፊት ስለተወለደ በአንቺ በፊት ስለመጣ ማለት ነው። የአሁኑን ግን ማመን አልችልም ብላ ነበርና እዛ ጋር እንዴት አስተዋላችሁት? እንዴት አልታዘባችኋትም ወይ? እውነቴን ነው። 10 ልጅ ቢኖረው እሱን ወድጄ ልጆቹን መጥላት አልችልም ባለች ሰዓት ድጋሜ ሩታ እያረገዝኩ ስትል ግን ማመን አልችልም፣ አብርሽዬማ አብርሃምማ ይሄን አያደርግም ብላለች ማለት ነው። መጀመሪያ ነበር እኮ መጠንቀቅ። አብርሃምም አሁን ላይ እውነቴን ነው በጣም እየተወራጨ ነው የሚገኘው። እና መወራጨት የነበረብክ መሰብሰብ የነበረብክ ስሜትክን ተቆጣጥረክ ቀበቶክን ከመፍታትክ በፊት ነበር። ቀበቶ ተተፈታ፣ ጉዳይክን ተፈጸምክ፣ ተጨረስክ በኋላ የምን አትርሲ ነው አሁን ላይ ያዙ ልቀቁኝ እያልክ የምትፈነጨው ማለት ነው። እና እውነቴን እኮ ነው፣ ጥንቃቄው ያኔ ነበረ። ሩታ ቤትም እግር አለማብዛት ነበረብክ። ስለምትወዳት ስለምትፈልጋት ልጄን እያልክ እያሳበብክ እውነት እዛ ነበረ ስትሮጥ የነበረው፣ በጣም ስትሮጥ የነበረው። እና ሩታ አሁንም እኔ በጣም ደግሞ የገረመኝ ሴቶች ሲወልዱ በእውነት እንዴት እንዳበበች እኔ በሩታ ነው ያየሁት። አበባ ልዕልት ነው የመሰለችው። አብሶ ከአብርሽ ጋር ፍቺ ፈጽመናል ብለው ካሉ በኋላ በጣም ነው ያማረባት። ውበቷ ጨምሯል፣ ሁለመናዋ ማለት ነው። በእውነት አንዳንዴ እላለሁኝ የሴቶችን ደስታ የሚነጥቁት ወንዶች ናቸው። አሁን ላይ በሩታ ማየት ትችላላችሁ፣ ለውጧን በሩታ ማየት ትችላላችሁ። በ6 ወር ውስጥ ልዑል ከተወለደ ጀምሮ የሩታዬን ለውጥ ተመልከቱት፣ ሹፉት፣ በደንብ አይናችሁን ገልጣችሁ እዩ፣ በደንብ ማለት ነው። እና ሁለመናዋ ሁሉ ነገሯ ተቀይሯል። ለካ አንዳንድ ወንዶች ባሎች የሚስቶቻቸውን እውነቴን እኮ ነው የልጆቻቸውን እናት ደስታ ይነጥቃሉ፣ ሰላም ይነጥቃሉ። እንግዲህ ሩታዬ አሁን ልጇን እያሳደገች ያላትን ሰላም፣ ያላትን ደስታ፣ ያላትን ፈገግታ እውነቴን ነው። እንኳን ልዑልን የወለደች ገና ወንድ ነክቷት የማታቅ በቃ ልጃገረድ ነው የምትመስለው ማለት ነው። እና
ሴትን ደብዛዋን በቃ መልኳን፣ ውበቷን፣ ቁመናዋን፣ ሴትነቷን የሚያሳጡ እንደዚህ አይነት እዚህም እዛም የሚሮጡ ወንዶች ናቸው። አሁን ላይ እኔ ሩታ አብርሽ እውነቴን ነው ተስተካክሎ ሁሉንም ትቶ ወደ ልጁ ወደ ትዳሩ እናት ወደ ልጁ እናት ወደ ሩታዬ ታልተመለሰ በራሱ ፍላጎት በእውነት ሩታ ቢመጣም ይሄ አይጠቅምሽም። አንቺም እንደማትፈልጊው ተናግረሻል። በእርግጥ ያው ብዙዎቻችሁ አሁን በዚህ አረገዝኩኝ ብላ ድጋሜ እስር ቤት ልትጨምረው ነው ልታስረው ነው እያላችሁ ስለምትገኙ ያው በዛው መልስ ይሆናችኋል ብዬ ነው። እና እውነት እሷ በአሁን ላይ ከአብርሽ እንትን ታለች በኋላ በጣም ደስተኛ ናት። ውበቷ እንደ አበባ ነው፣ እንደ ጽጌረዳ ነው ፍክት ያለችው ማለት ነው። እሷ ቀና ብላ በመሄዷ እንግዲህ ብዙዎቻችሁ በጣም ንዴት ላይ ናችሁ፣ ንዴት ላይ ናችሁ። ሴት አንድ የተወለደች ትሰበራለች፣ ፈላጊ የላትም፣ የሚነካት የለም፣ የልጅ እናት ሆናለች፣ አበቃላት ስትሉ እሷ ግን እውነቴን ነው ውበቱን የደፋባት እና ከዓይን ያውጣሽ ቱ ብያለሁ እኔ እውነቴን ነው ቱ ብያለሁ። ከዚህ በላይ ውበቱን በውበት ላይ ይጨምርላት። በቃ ውበቱን በውበት ላይ ሞገሱን በሞገስ ላይ ይጨምርልሽ። የልዑል እናት ጀግና፣ እውነቴን ነው ጀግና። ልጅሽ ደግሞ ወንድ ነው። ወንድ ልጅ ታውቃላችሁ ለእናቱ በጣም ነው የሚያዝነው። ሴት ብትሆን ወደ አባቷ ነበረች። አብርሽም ይሄን ተማምኖ ነው ገና ለ18 ዓመት በኋላ ልጄ ራሱ ይመጣል አባቴም ብሎ ይመጣል እያለ ይፎክራል ማለት ነው። እና እሱ መምጣቱን እናውቃለን፣ ግን አሁን ብዙ መስዋዕት የምትከፍለው እናት ናት። እንግዲህ ምንም እያረክ እንዳልሆነ ለልጅክ ሩታዬ ተናግራለች። ቢያንስ ውሽሚት ጋ የምታረገውን ነገር ቀነስ አርግና ለልጅክም የሆነ ነገር አዎ እየሄድክ ዳጎስ እያረክ ልጅክን ተመልከት ማለት ነው። ለማንኛውም ውድና ተመልካቾቼ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያን ሰላሙን ያብዛ፣ ሰላሙን ያምጣልን። ሩታዬ ሀብቴ የልዑልዬ እናት አሁንም ነገም ትችያለሽ፣ አሸናፊ ነሽ፣ በጣም ጎበዝ። እውነት ውበትን በውበት ላይ የደፋብሽ